አሁን ወደ ሳርጀሪ ክፍል ሊገባ ነው። ሰላም ቤተሰብ እንዴት ናችሁ? የዩቲቪ ተከታታዮች ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰቦቼ ይሄ ቪዲዮ ሁሉም ቦታ እንዲደርስ በመጀመሪያ ላይክ አድርጉልኝ። ሳብስክራይብ ያላደረጋችሁ ልጆች ሳብስክራይብ አድርጉ። ይሄን ቪዲዮ ሲታዩ ጨርሳችሁ ትዩ ማለት ነው። ማስተር አብነት እንግዲህ ታሞ እንደነበረ ታሞ ወደ ውጭ ሀገር ሄዶ እንደሚታከም ታውቃላችሁ። ሄዶም ደግሞ ቪዲዮ ሰርቶናል ማለት ነው። እኔ አሁን ሰርጀሪ ሊገባ ነው። እናንተ ግን በጸሎታ አስቡልኝ። እኔ ከእናንተ ምንም ነገር አልፈልግም። በጸሎታችሁ ብቻ አስቡልኝ። ከዚህ በፊትም እየጸለያችሁልኝ ነበረ፣ ከጎኔ ነበራችሁኝ። አሁንም ቢሆን ግን ከእናንተ ጸሎት ብቻ ነው የሚያስፈልገኝ። በጸሎታችሁ ብቻ አስቡልኝ ብሎ ቪዲዮ ለቋል ማለት ነው። ቤተሰቦች ሁላችሁንም በሚታምኑ ፈጣሪ ማለት ነው፣ በፈጣሪ ስም ይዣችኋለሁ። በጸሎታችሁ ብቻ አስቡለት ማለት ነው። እዚህ ጋር ቪዲዮ ማስቀምጣለሁ። ቪዲዮም ታያላችሁ። ግን ቪዲዮ ሲታዩ ጨርሳችሁ እዩት ቤተሰብ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። ቤተሰብ እንግዲህ እንደ ሰምታችሁ ነው። በጸሎታችሁ አትርሱኝ ብሏል። በጸሎታችሁ እንዳትረሱ እየጸለያችሁ በጸሎታችሁ እያሰባችሁ ቆዩ ማለት ነው። ፈጣሪ ደግሞ ከዛ በሰላም አውጥቶ ከዛ ከሰርጀሩ ወጥቶ የድሮ ሰላም የድሮ ጤናው ተመልሶለት እግዚአብሔርም የሚያመሰግንበት ቀን እኛንም ስለ እሱ ፈጣሪን የምናመሰግንበት ፈጣሪ እንዲያመጣው በጸሎታችን ብቻ ማሰብ ነው ያለብኝ። ይሄ በጣም መልካም ሰው በጣም ደግ ሰው የራሱ ብቻ ሳይሆን ለቤተሰቡ፣ ለትዳሩ፣ ለልጆቹ ብቻ ሳይሆን ለኢትዮጵያውያኖቹ ሁሉ ማለት ነው ከልጅ እስከ አዋቂ ድረስ ጴንጤ ሳይል ኦርቶዶክስ ሳይል ብቻ ብዙ ነገር ማለት ነው። እንግዲህ እኔ ለሱ ቃላት ያጥረኛል። ታውቃላችሁ ሁላችሁ ማለት ነው። በጣም መልካምና በጣም ደግ ሰው ነው። ለራሱ ሳይሆን ለሕዝቡ ለኢትዮጵያዊ የኖረ መልካምና ደግ የሆነ ሰው ነው። ፈጣሪ የድሮ ጤናው ማለት ነው ከዚህ በፊት የነበረውን ጤናው ፈጣሪ እንዲመልስለት እኔም በአቅሜ የቻልኩትን በጸሎት ያስባዋለሁ። ቤተሰብ እናንተም በጸሎታችሁ አስቡ። በምትችሉት ቋንቋ ከፈጣሪ ጋር ተነጋገሩ። በቃ ስለ እሱ እግዚአብሔርን ጸልዩ። ስለ እሱ ማለት ነው። ለሀገራችን ያስፈልገናል፣ ለኢትዮጵያ ያስፈልገናል፣ በቃ ለህዝባችን ያስፈልገናል ማለት ነው። እግዚአብሔር ነው የመረጠው እኛ ሳይሆን እግዚአብሔር ነው። በሽታውም የሚሰጠው እግዚአብሔር ነው። በሽታውን ከሰው ልጅ ደግሞ የሚያነሳው እግዚአብሔር ስለሆነ እኛ የምንችለው ምንድነው? ጸሎት ብቻ ነው። ስለዚህ በጸሎታችን እናስበው። እግዚአብሔርም ደግሞ ጨርሶ ይማረው። የድሮ ጤናው ከዚህ በፊት የነበረውን ሰላም ጤና ፈጣሪ እንዲሰጠው እንግዲህ እኛም የቻልነው ኃይል እንጸልይለታለን። እናንተንም ደግሞ ቤተሰቦች በቻላችሁ መጠን በቃ ጸልዩለት፣ በጸሎታችሁ አስቡ። እግዚአብሔር ደግሞ ሙሉ ጤናውን ይመልስለት። እንግዲህ ፈጣሪ በሁሉም ትክክል ነው። ለምን እንደዚህ አደረክ ብለን ከፈጣሪ ጋር መጣላትም የለብንም። መውቀስም አንችልም። ምክንያቱም ስራው የሱ ስለሆነ ነው። እግዚአብሔር በስራው ትክክል ነው፣ አይሳሳትም። ስለዚህ ከኛ የሚጠብቀው ነገር ምንድነው? በቃ ጸሎታችን ብቻ ነው። እሱን በጸሎታችን ነው ማሰብ የምንችለው። ወንድማችን ማስተር አብነት እግዚአብሔር ጨርሶ ይማርክ። ፈጣሪ አምላክ አንተ ጋር ይሁንልክ። ከዛ በሰላም ተመልሰ እግዚአብሔርም የሚታመሰግንበት እኛም ደግሞ ስላንተ የምናመሰግንበት እግዚአብሔር ያመጣል ብለን ተስፋ እናደርጋለን በእግዚአብሔር። እኔ በበኩሌ ትልቅ እምነት አለን። የኛ ጀግና የኛ ኩሩ እግዚአብሔር ጨርሶ ይማርክ። አይዞ ወንድማችን፣ እኛም ከጎንክ ነን። በጸሎት እናስባለን። እኛ ምንም የምናደርገው ስለሌለን በጸሎት
ጸሎታችን እናስባለን። ፈጣሪ ጨርሶ ይማሪ። ከዛ በሰላም ጤናው ተመልሶ ሙሉ ጤናውን አግኝቴ ከዛ እንደምትመለስ እኔ በፈጣሪ ትልቅ እምነት አለኝ። ፈጣሪ ካንተ ጋር ይሁን። በጣም እንወዳለን።